حرام ሀቢባ አንድ ነገር እንድታስብ የምፈልገው ያኩ የሳውዲ መንግስት ነው የወሰደው። ይሄን እኔ እዳ እየከፈልኩ ነው፣ 2 እዳ ማለት ነው። እሺ የሳውዲ መንግስት ቢወስደው እሷን ይመለከታታል? ብሩ አንተ ጋር ሆኖ የሆነ ሰው እኔ ጋር አናቀምጡ ቤት ቢቃጠል ቆይ የታሰርኩበት አንዱ የተከሰስኩበት ኬዝ አይመን ይታረታል ዳፍራታል አልፈራለሁ እያልክ ነው። ስለ ሀቀኛው የተከፈልኩበት ነው የተከፈልኩበት ነው። ለኔቶችን እስር ቤት ያሰለፍኩበት ነው። ቆይ እንደማመጥ የኔ ችግር ካልሆነ ለምን ትጠይቁኛላችሁ ታዲያ? ቤቱ ላይ ብር ተገኝቷል። ችግር አይደለም ነው ያልኩህ እኮ ቋዳምጠኝ ማኒላውንደር እየሰራ ነው። እኔ ጋር ብር አስቀመጥክ አንተ እኔ ጋር አማና ብር አስቀመጥክ እኔ ጋር ያስቀመጥከው ብር ቤቴ ተቃጠለ። ይሄ የቤቴ መቃጠል የኔ ችግር እንጂ ያንተ ችግር ነው ወይ? ያንተ ችግር ነው። ስለ ሀቅ የምናወራ ስለ እውነት የምናወራ ከሆነ ሰዋቢነት ካልክ ጓደኝነት፣ አብሮ መብላት፣ አብሮ መጠጣት ልምርህ ወይ ልታገስህ ምናምን ይችላል። ይሄ ግን ስለ ሀቅ ካወራን ሀቋ ነው አይደል? ሀቋ ነው። እኔ እኮ ነገርኩሽ እኮ የታሰርኩበት ነው የተወነጀልኩበት ነው ከእንጀራ የተነሳሁበት ነው። ይሄ ያንተ ችግር አይደለም። ሁሉ ነገር ያጣሁበት ነው። አዎ እዛ ውስጥማ ዓመት ሙሉ ቆይቶ አንተ እንደዚህ አይነት ጥሩ ህይወት እየኖርክ ማሻአላ አላህ ይሄንን ጥሩ ህይወት እንዳይወስድብህ አትፈራም? የዚህ ሴትዮ እንባ አድርጌ ምን አጥፍቼ ባጭበረብራት ብጫወትባት በሰርቃት እኔ አመት አስተኝቶኝ ነው የተያዘው ማለት ነው። የሱቅዲ ሹርጣ አልበላህም። አላህን ፍራ፣ አላህን ፍራ። አላህ የሚያውቀው ማስረጃ ስለሌለን ነገር አናወራም እናቴ። እሱን አላህ ያውቃል። ይኸውልሽ እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ የምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። ከሰው ፍርድ ደግሞ የሱ ፍርድ ይበልጣል። የሰው ሐቅ ምን በላ ከሆነ አንዴ ልናገር። እሺ አይመኒታ አንተን ስምን አልጠራው ማለት የሰው ሀቅ ስለሚበሉ ሰዎች የመናገር መብት ይፈቀድልኝ። እሱን አይደለም አሁን እኮ ነው ያለው ኢትዮጵያ ነው። አንቺ በጣም መረዳት ያለብሽ ኮንቴክስቹዋል ሲቹዌሽን ይባላል። እኔ አሁን ያለሁት እኮ ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን 11000 ሪያሉን በከፍለው በጣም ቀላል ነው። ያለሁት ግን አሁን ኢትዮጵያ ነው። 11000 ስላመንክ እናመሰግናለን። እሺ አይደለም ቢባል ማለት ነው። ገብቶሻል? ብከፍለው ራሱ ችግር የለውም። ከዛ ቀላል ስለሆነ ሊቪንግ ኮስቱም ርካሽ ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ያለው እኛ። አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ሊመስል ይችላል። ግን ሁላችንም ሀሰልና ብዙ ችግሮች አሉብን። የሰው ልጅ ያለ ችግር አይፈጠርም፣ ያለ ችግርም አይሰራም። እየታገልን እየኖርን ነው፣ እያሸነፍን ነው። በዚህ ግብር ሲባል፣ በዚህ ሰራተኛ ሲባል፣ በዚህ በተለያየ ወጪዎች ተይዘን ተወጥረን ያለ ነው በዚህ ሰዓት። ገብቶሻል? ይሄ ሁሉ ሆኖ እዚህ ሚዲያ ላይ መጥቼ እቺ ልጅ ሊሴ ፓሴ የማስታውሰው ማይወጣ ሊሴ ፓሴ በዛ ሰዓት አስወጣንላት እቺ ልጅ። ዛሬ ላይ ግን አይመን አይደለም ያወጣው ሊሴ ፓሴውን አይመን አያውቅም ብላ ማይሆን ነገሮች ተናገረ። ችግር የለውም። ልጅቷ ያለችበት ህመምና ያለችበት ችግር ሁኔታ ብዙ ነገር ሊያስብል ይችላል። ይሄ ደግሞ ያየነው ልምድ ነው። ብዙ ጊዜ የረዳናቸው ሰዎች መልሶ ሲነክሱን፣ ያገዝናቸው ሰዎች መልሶ ሲጠቁሙ፣ አብረን የቆምንላቸው ሰዎች ሲረቅጡን ያየነውና የተማርነው ነገር ነው። የተማርነው ነገር ነው። ችግር የለውም። ዛሬ ላይ ግን እኔ እዚህ ጋር መጥቼ አምኜ ነበራት አሁንም ቢሆን እኔ ለመርዳት ዝግጁ ነኝ ብዬ በአላህ ተወክዬ ነው የመጣሁት። እዚህ አላህን ፈርቼ ነው የመጣሁት። አላህ ይስጥክ። ገብቶሻል? ስለፈረክ አላህ በጣም ጥሩ። 389,000 በጣም ጉዳት ነው። በጉግል ነው እኔ የመነዘርኩት። እኛ ደግሞ ስንልክ ታውቃለህ በሐዋላ ነው የምንልከው ማናችንም አይደል? ስለዚህ በሐዋላ የዛሬ 4 ዓመት ሐዋላ በሳውዲ አረቢያ ስንት ነበር የሚለውን ነገር ከሰዎች ብንጠይቅ አይሻልም? በሐዋላ አልክ ብላክ ማርኬት ነው። በብላክ ማርኬት አልመነዝርም። ለምንድን ነው? አንደኛ ይሄ ንግግር ለአንቺም ትክክል አይደለም ሀቡ። ይሄ ንግግር ትክክልም አይደለም። ሐቀኛ ስለሆንኩ ነበር። ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛ ነን አክራሪ ነን ከምትሉት በላይ እኔ ዱርዬ ናት ትጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ልንገርህ አይደል? አሁን አንተ 389,000 ስጣ ችግር የለውም። ፈጣሪ ግን ማለት ነው ፈጣሪ እያንዳንዳችን የማን ሐቅ አለብን ያያል፣ እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን። የሰው ሐቅ የምትበሉ ሰዎች ፈጣሪ የአልጋ ቁራኛ አርጓችሁ ያሳየን። በመኪና አደጋ እግራችሁን አታችሁ አልጋ ላይ ውላችሁ ያሳየን ፈጣሪ። ልጆቻችሁ ላይ አይምጣ፣ ትዳራችሁ ላይ አይምጣ፣ እራሳችሁ ላይ
የበሽተኛ የድሃ የምስኪን ታዋቂ ነን ብላችሁ በእነሱ እየለመናችሁ የምትበሉ ለራሳችሁ ቢዝነስ የምትከፍቱ ፈጣሪ ካለክ እውነት ካለክ ያሳየን። በመኪና ደጋግራችሁን አጥታችሁ አልጋ ላይ ወድቃችሁ ስትለምኑ ሚዲያ ላይ እንገናኝ ኢንሻአላህ። እያንዳንዳችሁ የድሃ ሀቅ ያለባችሁ እንገናኛለን። ያሳየናል። ካለ ከላይ ዝም አይልም። እናያለን። ዝም ብሎ የፈጣሪን ስም ደጋግሞ በጠራ አይደለም ሀቀኝነት። ፋጡማ አካውንት ነበር ሽላኪልኝ፣ ችግር የለውም። በጎግል ምንዛሬ እቺ ልጅ 9000 ሪያሉ 389000 ነው የሚመጣው። 389635 ብር ከ71 ሳንቲም ነው በዛሬ 4 ዓመት ምንዛሬ የሚመጣው። ይህም ቢሆን የድረሳት ችግር የለውም። ከምንም ይሻላል። ፋጡማ ካላወቀች ሀሊማ ፕሊስ አንቺ ላኪላት። የራሷ ነው መሆን ያለበት። የራሷ የማንንም ሰው አልፈልግም። የራሷ የፋጡማ በደልሳቡ ማረገውን ቦኩን ስክሪንሾት ፎቶ አንስቼ ልላክልሽ። እንደዛ ነው የሚሻለው። አሁኑኑ ህዝቡ እያየ ላስተላልፍ። ቀን ቀጠሮ ይስጠና ይመንታ። እሺ አካውንቷን ትንገርሽ። እሷ በቃል እያየች ለምን አትነግርሽ? በዋትሳፕ ልካልኝ ወደ አይመኒታኔ ፎርዋርድ ማድረግ ነው የምፈልገው። አሁኑኑ ጎረቤትሽ ናት። ቤቷ ሄዳችሁ ባንክ አካውንቷን እዚሁ ቤቷ አይደል ያለሽ? በቃ አንሺ። መብራት አሁን ደግሞ ጨልሟል፣ አትታዩንም። አንዴ መብራት ቆጣሪ ስቶቭ ረስተውኛ ጋር ያዳመጡ እንትን ብለው ነው። አንድ ጊዜ ያበራሉ ቆጣሪው። ትንሽ እንትን ችግር እንትን ብለው ነው። ይሄ ከተረጋጋችሁ ቆጣሪውን አብሪላትማ አንዴ። ያው እኔም ህፃን ስለሆነች ቤት ያለችው ጉዳዩን እንድጨርሱ ነው እየጠበቅኩ ያለው። ይሄው እና ቆይ ፎቶ አንስቼ ራሷ ስልክ ፎቶ አንስታ እንትን ቢል ይሻላል። ራሳችሁ ተላላኩ። እሷ ዋትስአፕ ይሻላል አይደል? አው እኮ በስልኩ አንሺና እናቴ ሀሊማዬ አንቺ አንሺና ላኪ። በሷ ዋትስአፕ ከራሷ ነው እንዲመጣ የምፈልገው። በሷ ዋትስአፕ ቡኳ ጥርት ባለ ሁኔታ አንሺና ላኪልኝ። አሁን ከጎግል ልዛለች ጋር አብሬ ለአይመን ይታለ ወደ ዋትስአፕ ፎርዋርድ ላርግላት። እሺ እልክልሻለሁ። ከቤቷ ልጅ እንዲያመጣ ልካለች። አንቺ ቤት እሷ ቤት አይደል እንዲያላት? አንቺ ቤት ነው? እሷ ቤት እጅ አጥቻት፣ እሷ ቤት እጅ አጥቻት። አይተሻላ? ሰምተሻላ? ሌላ ቤት ቆርቆሬ እኮ ነው ገብቼ ያገኘዋት። እሺ ዋይፋይ ለመፈለግ እሷም አንቺን ለማናገር ጎረቤት ይላል። ላኩልኝ። እንደገና እዚህ ጋር ትንገረኝ ማገዝ የሚችል ሁሉ እዚህ ጋር 9600 ሰው አለ። ለፈጣሪ ያለ ማገዝ የሚችል እቺ እናት 10 ዓመት ሳውዲ አረቢያ ሰርታ ታማ የዲስክ መንሸራተት ማለት በጣም ከባድ ነው። ማታውቁ ካላችሁ ሰርች አድርጉ ጎግል ላይ ዩቲዩብ ላይ እና እወቁ። በጣም ከባድ ነው። ሶ ሚዲያ ላይ በስሟ ተለምኖላት 23000 ሪያል ግን የደረሳት 11000 ሪያል ነው። አይመኒታ ደግሞ 13000 የሰጧት 2000 ሰጥቻታለሁ። የቀረብኝ 9000 ብቻ ነው ብሎ ነው ያለው። ስለዚህ 2000 ሪያሉ ለፈጣሪ ሰተነው 9000 ሪያሉ በዛሬ 4 ዓመት ይታሰብልኝ። በብላክም አይደለም በጎግል ይታሰብልኝና በዛ ነው የምሰጠው ብሎ 9000 የሳውዲ ሪያል በጎግል በዛሬ 4 ዓመት ሳሰለው ጎግል ላይ 389635 ብር ከ71 ሳንቲም መጥቷል። ሶ ያንን ነው ሰጣት ብሏል። ሶ ያንን አካውንት ሌላውን ለፈጣሪ ሰጥተናል። ቆይ እዚህ ጋር ይዘጋባታል። ቆይ አይ እዚህ ጋር እንዳታሳዩ ይዘጋብኛል። ፐርሰናል ኢንፎርሜሽን ሀሊማዬ በራሷ በፋጡማ ስልክ አንስተሽ ዋትስአፕ ላይ ላክልኝ። ከዛ እዚህ አካውንት ነበሯን እዚህ ጋር ነው እነግርላታለሁ። እሱንም ትተናልኛ በዛ በግሩፕ 11000 ሪያሉ ምን አረግሽበት ፋጡማ እያለሽ ነው አይመኒታ። ህዝቡ የሰጣት ኖ አልጠየቅኩም። ለምንም አይነት ጉዳይ የማዋል መብት አላት። እሺ ታከልኩኝ ድረስ እሺ 1044 ቆይ አካውንት ነምበሯን እያየሁ ነው። 1044 65 ቆይ 65 አይመኒታ እኔ ህሊናዬ ሰላም ነው ካልክ እኛ ምንም ችግር የለብንም። ህሊናዬ ሰላም ነው። ይሄንን ብር ስሰጣት 389000 ስሰጣት በጣም ሰላም ነው። ምክንያቱም እኔ ይሄን ብር አልበላውም። በበላ ኖሮ እየጸጸተኝ ነበር የምከፍለው። እኔ አሁን እኮ ደስ ብሎኝ ነው የምከፍለው። ለምን አላህ ዘንድ ሐቅ አለኝ። እኔ ብሯን የወሰደው የሳውዲ መንግስት ነው። ህሊናዬ ንጹህ ነው። ገብቶሻል? እኔ እንደ ሰደቃ ነው እየከፈልኩ ያለሁት በዚህ ሰዓት። እኔ ለራሴ ሰደቃ እየሰጠሁ ነው ብዬ ነው ማስበው። ምክንያቱም የእሷ ብር የት ነው የቀረው? የሳውዲ መንግስት ጋር የቀረው እና እሷ ይመለከታታል። እውነት እንዳልከው የሳውዲ መንግስት በልቶት ከሆነ ይሄ የእሷ ችግር ነው።
እሷ ይመለከታታል። ቅድም ምሳሌ ሰጠው አንድ አዚዛ ቅድም አንድ አይመኒታ አንድ ለዚህ ብቻ አይመኒታ መደማመጥ አንተ እኔ ጋር አማና ብር አስቀመጥክ፣ ከዛ ቤቴ በእሳት ተቃጠለ፣ እሳት በላው ብርክን። ያንተ ጉዳይ ነው ወይ? የኔ ቤት በእሳት መቃጠል ያንተ ችግር ነው ወይ? ይህን ብቻ መልስልኝ። ችግሩ አንተ እኔ ጋር ብር አስቀምጠክ ቤቴ በእሳት ተቃጠለ ወይ ጎርፍ ቤቴ ገብቶ ጎርፍ ወሰደው፣ ይሄ ያንተ ችግር ነው። ሶሪ ብርክን እኔ ጋር ያስቀመጥከውን ብር ጎርፍ ወስዶታል፣ አይመለከተኝም ብልክ ያንተ ችግር ነው። መልስልኝ። ለዚህ ይሄ ደን እኮ ነው። ሰውየው ኃላፊነት ይወስዳል። ደን ነው ሰውየው ኃላፊነት ይወስዳል። ሴም ቲንግ አንተ ደግሞ የሳውዲ መንግስት በላብክም አልበላብክም የሳውዲ መንግስት ለምሳሌ ብር አንቺ ጋር አስቀምጬ ያ ብር የሳውዲ መንግስት ወስዶ አንቺ ደግሞ ታስረሽ 1 ዓመት ከ3 ወር እሺ የታሰርኩበት በሱ ብር አንዱ የታሰርኩበት በሷ ብር ነው 1 ዓመት ከ3 ወር የሱን ካሳስ ማን የሚከፍለኝ? አይመለከትም። ያ ጨለማ ያለመታሰር ህጋዊ የመሆን ያንተ ድርሻ ነው። እኔን አይመለከተኝም። የኔ ብር አንተ ጋር ሆኖ አድምጪኝ። ቆይ ተይ፣ ባዝም በግምት ማትናገሪ፣ ስሜታዊ አትሁኝ። ቆይ እሺ፣ እኔ ባንቺ ብር አንቺ እኔ ጋር አማና አይመን አንተ ትሻላለህ። ህገወጥ አይደለሁም በነገራችን ላይ ይሄን በደንብ እንድታቂ። ህገወጥ አልነበርኩም። አይ ህገወጥማ አልነበርክም። ይቃማለህ ግን ህግ ጥሰሃል። ህጋዊ ሆነ ህግ ጥሻለሁ። ህግ ጣስኩት ፋጡማን ለመርዳት ነው ለምሳሌ። ግን አበሳይን መከራዬን አየሁ እዛ እስር ቤት ውስጥ ማን ካሰኝ እሱን። እሺ ግን አላህ አለኝ። ህግ ልትጠብቀው ልክ እኔ አሁን አይ ፋጡማ እዚህ ቤት በተራ ነው የሚወራው። ፋጡማ እንደ ሚዩት አታብሪ እኔ ሳልፈቅድ አይመኒታ እኔ አሁን በቻልኩት መጠን ፈጣሪ በሚያውቀው ከሰው እኔ ምንም አልጠብቅም። ደስ የሚለው ነገር እንዲያርጌላቸው ብዬ አላውቅም። እኔ አሁን በቻልኩት አቅም ሰዎችን አግዛለሁ። ከራሴ ከገንዘቤ ከኪሴ ሳይሆን እኔ በሚያምኑ ሰዎች በሶሻል ሚዲያ ለተለያዩ ሰዎች ሕክምና አሰባስባለሁ። ለአንድ ሰው በትልቁ ለአንድ ሰው እስከ 2.6 አሰባስቤያለሁ በአንድ ቀን ውስጥ። ግን ህግን ጠብቄ ነው። ለምሳሌ ሊቢያ ላይ ላሉ ልጆች ገንዘብ አሰባስቢ ሲባል ለደላላ ለህገወጥ ደላላ የሚከፈል ኖ ነው ያልኩት። ተዘመተብኝ፣ ተሰደብኩ፣ ከነ ልጆቼ ሁሉ ነገር የተሰደበ። ለምን ህገ ወጥ ስራ አልሰራም። እኔ የሰው ሀገር ነው የምኖረው። እኔ በሰው ሀገር ልጆቼን በትኜ እስር ቤት መግባት አልፈልግም። ህገ ወጥ ነገር አልሰራም አልኩ። ለምን ህገ ወጥ ነገር ከሰራው ከታሰርኩ ህዝቡ ምን አገባው? እኔ የራሴን መጠበቅ ያለብኝ። እምቢ ብዬ ሊቢያ ለሚኖር ሰው ለህገ ወጥ ደላላ የሚከፈል ብር ቁጭ ብዬ ሶሻል ሚዲያ ላይ ሳሰባሰብ የካታር መንግስት ቢያስረኝ አንቺ ብልጥ ነሽ ጎበዝ። ብልጥ መሆን ያንተ ድርሻ ነው። ብልጥ መሆንና ህጉ ድርሻ ነው። እኔ ሀቢባ እንደ አንቺ ብልጥ አልሆንኩም። ብልጥ መሆን ያንተ ድርሻ ነው። ታዲያ አንተ ብልጥ ባለመሆንክ አንተ ሞኝ በመሆንክ እስር ቤት ከገባክ አንተ ሞኝ በመሆንክ እስር ቤት ከገባክ አንተን አምኖ ብሩን አንተ ጋር ያስቀመጠ ሰው ምን አገባው ዋጋ የሚከፍለው? እኮ ለዛ እኮ እኔ ነኝ የከፈልኩት። እሱ ምን ይከፍላል? እኔ አሁንም እኮ እዳውን የምከፍለው እኔ ነኝ። ዋጋውንም የእስር ቤቱን የሚከፈልኩት እኔ ነኝ። ገብቶሻል? አንቺ ግን ብልጥ ስለሆንሽ ስለገባሽ ቀድሞ ስለተረዳሽ ነገሩ ምን አደረግሽ አንቺ? ይሄ ይሆናል ይሄ አይሆንም ማለት። እኛ ደግሞ በዛ ጊዜ የምናየው ምንድነው? የሰዎችን ችግር ብቻ ነው። የራሴን ችግር አላየውም። እኔ ችግር ውስጥ ልገባ እንደምችል አላየውም። ራሴን ችግር ውስጥ ከትቼ ነው እሳት ተጥዶብኝ ለሰው ጥላ ስሆን የነበረው መከታ ስሆን የነበረው። ይሄ ነው ልዩነቱ እንጂ ሌላ አይደለም። በጣም ጥሩ አላህ ይስጥክ። ግን ትክክል አይደለም። የሰው ልጅ ራሱን ጠብቆ ነው ራሱን አግዞ ነው ሰውን የሚያግዘው። ራሱን አደጋ ላይ እየጣለ አይደለም ሰው ሌላውን ሰው የሚያግዘው። እንደዛማ ከሆነ ለሰውም ለራሱም አይተርፍም። አሁን ፋጡማ አካውንት ነምበሩ አልካለች። ደብተሩን ፎቶ አንስታም እንደገና እኔ ደግሞ በጽሁፍ ማስቀምጫለሁ። ጋይስ ፋጡማ እናታችን ፋጡማ ታማለች፣ ተቸግራለች፣ ተርባለች፣ ተበድላለች። እሷን ማገዝ የምትችሉ በሙሉ አካውንት ነምበሯን ሰጣችኋለሁ። ለፈጣሪ ብላችሁ ያላችሁን እርዷት። 1044 ተበድላለች ምን ማለት ነው? ተበድላለች ማለት በጣም ጥሩ ጥያቄ ጠይቀኝ። እኔ ለጥያቄ መልሳለኝ። ተበድላለች ማለት ምን ማለት ነው? ስለጠየቀኝ አመሰግናለሁ። ልንገርህ አይመኒታ ተበድላለች ማለት ምን ማለት ነው ለሚለው ጥያቄ እቺ ሰው የዛሬ 4 ዓመት ህዝቡ 23600 ሪያል አዋጥቶላት 11000ን በሽማግሌ በልመና ሰጥተህ የቀረውን 12000 ላይ 2000 ማስረጃ አይደለም
በልመና ስትል ማስረጃ እሺ በዋትስአፕ ግሩፕ በሽማግሌ የተጠየቀውን በሁለት ግሩፕ ተካፍላችሁ ግማሹ ይሰጣት በህዝብ ብር እናንተ ግማሹ ይሰጣት ግማሹ አይሰጣት ሲል አይሰጣት የሚለው ቢያሸንፍ ብሩ ምን ልታረጉት እንደነበረ ፈጣሪ ነው የሚያውቀው። ኤኒዌይ ይሄ የህዝብ ጥፋት ነው። በማያውቀው ነገር በቀጥታ በታማሚ ባልሆነ አካውንት በመርዳቱ ይሄን ህዝቡ የህዝቡ ጥፋት ስለሆነ ህዝቡ ነው ሌባ እያበረታታ ያለው። እሱ ችግር የለውም።